ሰላም ጤና ይስጥልን። የ12ኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታዎች በአስደናቂ ውጤቶች ታጅቦ የቀጠለ ሲሆን አርሰናሎች ዶሮዋን አርደው በልተው ጾም የያዙበት አብዝተው ያተረፉበት ሳምንት ሆኗል። ሊቨርፑል በአንፊልድ ሮድ በደጋፊዎቹ ፊት አሰቃቂ ሽንፈት ሲጎነጭ፣ ማንቸስተር ሲቲ ሴንት ጄምስ ፓርክ ላይ ሲረታ፣ የማሬስካው ቼልሲ ተርፍ ሙር ላይ ሄዶ 3 ነጥብ ይዞ የተመለሰበት ሳምንት ሆኗል። እንግዲህ ማንቸስተር ዩናይትድ ዛሬ ምሽት 5 ሰዓት ነው የ12ኛ ሳምንት የፕሪሚየር ሊግ ጨዋታውን የሚያደርገው። ፕሪሚየር ሊጉ ቅዳሜ ዕለት ሲጀምር ቀን 9 ሰዓት ከ30 ላይ በተርፍ ሙር ስቴዲየም በርንሌ ከቼልሲ ያደረጉት ጨዋታ በቼልሲዎች 2-0 አሸናፊነት ሲጠናቀቅ የድል ግቦቹን ያስቆጠሩት ፖርቹጋላዊ ፔድሮ ኔቶ በ37ኛው ደቂቃ እና ኢንዞ ፈርናንዴዝ በ88ኛው ደቂቃ ባስቆጠሩት ግብ ወሳኝ የሚባል 3 ነጥብን ማሳካት ችሏል። ቼልሲ ሜን ተከትሎ ነጥባቸውን 23 በማድረስ ከመሪው አርሰናል ጋር ያላቸው የነጥብ ልዩነት 6 ብቻ እንዲሆን ሆኗል። ቼልሲ እንግዲህ በዚህ ውድድር ዓመት ወጣ ገባ በሚል አቋሙ አሁን ከቅርብ ጊዜ ሳምንታት ወደዚህ በጥሩ አቋም ላይ ይገኛሉ። 23 ነጥብ ይዘው ሁለተኛ ደረጃ ላይ ተቀምጠዋል። አመሻሽ 12 ሰዓት ላይ በአንፊልድ ሮድ ሊቨርፑል በሜዳቸውና በደጋፊያቸው ፊት አንገት የሚያስደፋ ውጤት ተመዝግቦባቸዋል። ለእንግዳው ኖቲንጋም ፎረስቶች የማሸነፊያ ግቦቹን ያስቆጠሩት ብራዚላዊው ሙሪሎ ተከላካዩ ሙሪሎ በ33ኛው ደቂቃ ግብ አስቆጥሮ ኖቲንጋም ፎረስቶችን መሪ ያደረጋቸው። ሌላኛው ጣሊያናዊ ተከላካይ ሳቮና ከእረፍት መልስ ብዙም ሳይቆይ በ46ኛው ደቂቃ ግብ አስቆጥሮ ኖቲንግሃሞችን 2-0 እንዲመሩ ያደረጋቸው። ሞርጋን ጊብስ ዋይት በ78ኛው ደቂቃ ባስቆጠረው ጎል ኖቲንግሃም ፎረስቶች 3-0 ጨዋታውን ማሸነፍ ችለዋል። በዚህ የውድድር ዓመት የከፋ ውጤት ቀውስ ውስጥ የሚገኙት ወይም ሊቨርፑሎች የገጠማቸው የሊቨርፑሎች ብዙ ጥያቄዎች እየተነሳ ነው። ሊቨርፑሎችን የደቾቹ አሰልጣኝ አርነ ስሎት የመውጫ ትኬቱ ይቆረጥለታል ተብሎ ይጠበቃል። በዚህ ጨዋታ በጣም አስገራሚው ነገር ሊቨርፑል በቋሚ 11 ይዟቸው ወደ ሜዳ ይዞት የገባው ተጫዋቾች ዋጋቸው ሜዳ ላይ ቋሚ 11 ሆነው የገቡት 600 ሚሊዮን ፓውንድ በላይ የተሻገሩ ሲሆን ሊቨርፑሎች ከወዲሁ ከዋንጫ ፉክክሩ እየወጡ ያለ ይመስላል። አርነ ስሎት እንደተናገሩት ይህን ኃላፊነት እኔ ወስዳለሁ፣ ውጤትም ስናመጣ ስናጣም እኔ ነኝ መጠየቅ ያለብኝ ብለዋል። ቨርጅል ቫንዳይክ የክለቡ ሆላንዳዊ ካፒቴንም ከዚህ በተሻለ በፍጥነት መሻሻል አለብን ብሏል። ሌላው ምሽት 2 ሰዓት ከ30 ሴንት ጄምስ ፓርክ ስቴዲየም ላይ ኒውካስትል ዩናይትድ እና ማንቸስተር ሲቲን ያገናኘው ጨዋታ በማክፓይሶቹ 2-1 አሸናፊነት ሲደመደም በጨዋታው ለኒውካስትል ዩናይትድ ግቦቹን ያስቆጠሩት እንግዲህ እንግሊዛዊ ሃርቬ ባርነስ ነው። ሃርቬ ባርነስ ሁለቱንም የማሸነፊያ ግቦች ለኒውካስትል አስቆጥሯል። ሃርቬ ባርነስ በ63ኛው ደቂቃ ማክፓይሶቹን መሪ ሲያደርግ በ70ኛው ደቂቃ ለራሱም ለቡድኑም ሁለተኛውን ጎል አስቆጥሯል። ሲቲን ወደ አንድ አቻነት አምጥቶት የነበረውን ጎል በ68ኛው ደቂቃ ላይ እንግዲህ ሮበን ዲያዝ አስቆጥሮ ከመሸነፍ አላዳናቸውም። እንግዲህ እጅግ በጣም ለጋርዲዮላ ከባድ ሳምንት ሆኗል። ሚካኤል አርቴታና አርሰናል ላይ ጫና የሚፈጥሩበትን ጨዋታ በሽንፈት ጨርሰዋል። በዕለተ ቅዳሜ በተመሳሳይ 12 ሰዓት ላይ በተደረጉ ሌሎች ጨዋታ ፉልሃም በሜዳው ክራቫን ኮቴጅ ሰንደርላንድን 1-0 ማሸነፍ ሲችል፣ ብራይተን በአሜክስ ስቴዲየም በሜዳው ብሬንትፈርድን 2-1 መርታት ችሏል። በርንማውዝ ከዌስትሃም በቫይታሊቲ ስቴዲየም ያደረጉት ጨዋታ 2-2 ሲጠናቀቅ፣ ወልቭስ በሞሊኒው በሜዳው በክሪስታል ፓላስ 2-0 ተረቷል። ፕሪሚየር ሊጉ በዕለተ እሁድም የቀጠለ ሲሆን በኢላንድ ሮድ ሊድስ ዩናይትድ እና አስቶን ቪላን ያገናኘው ጨዋታ በአስቶን ቪላ 2-1 ተጠናቋል። በዕለተ እሁድ የሳምንቱ ታላቅ ጨዋታ ምሽት 1 ሰዓት ከ30 የሳምንቱ ታላቅ ጨዋታ በሰሜን ለንደን ደርቢ በኤምሬት ስቴዲየም አርሰናል ከቶተናም ያገናኘው ጨዋታ በአርሰናሎች ፍጹም የበላይነት 4-1 አሸናፊነት የተጠናቀቀ ሲሆን የማሸነፊያ ግቦቹን ያስቆጠሩት ሊሳንድሮ ትሮሳርድ ከሚካኤል ሜሪኒዮ በግሩም ሁኔታ የደረሰውን ኳስ በ36ኛው ደቂቃ ላይ ወደ ግብነት ቀይሮት አርሰናልን መሪ ሲያደርጋቸው
ከ5 ደቂቃ በኋላ ኤብሬቺ ኤዜ ከዲክላን ራይስ የተቀበለውን ኳስ በ41ኛው ደቂቃ በግሩም ሁኔታ አስቆጥሮ ወደ 2-0 መሪነት ወስዷቸው የመጀመሪያውን 45 በበላይነት እንዲጨርሱ አድርጓቸው ወደ መልበሻ ክፍል ያመሩ ሲሆን ከረፍት መልስ በጨዋታው ላይ እንደፈለገ ሲረማመድ የቆየው ኤብሬቺ ኤዜ ከቲምበር የደረሰውን ኳስ በ46ኛው ደቂቃ ከረፍት እንደተመለሱ ድንቅ ጎል አስቆጥሮ ወደ 3-0 መሪነት እንዲሄዱ አስቻላቸው። በ55ኛው ደቂቃ ላይ ስፔናዊ የአርሰናል ግብ ጠባቂ ዴቪድ ራያ የግብ ክልሉን ለቆ መውጣቱን ወይም ጥሎ መውጣቱን ተመልክቶ ብራዚላዊ ሪቻርልሰን ድንቅ ጎል አስቆጥሮ 3-1 እንዲሆኑ ሲያደርግ በጨዋታው ሲሾር ያመሻው ኤብሬቺ ኤዜ ለአርሰናል አራተኛውን ለራሱ ሶስተኛውን ሃትሪክ የሰራበትን ጎል በ76ኛው ደቂቃ ላይ ከትሮሳርድ የደረሰውን ኳስ በግሩም ሁኔታ አስቆጥሮ በአርሰናል አሸናፊነት እንዲደመደም አስችሏል። የ12ኛ ሳምንት እንግዲህ በዚህ አይነት ውጤቶች ቀጥለዋል። እንግዲህ አርሰናሎች ይህን ጨዋታ ማሸነፋቸው ፕሪሚየር ሊጉን በ29 ነጥብ ከተከታዩ ቼልሲ በ6 ነጥብ ልዩነት ፕሪሚየር ሊጉን እንዲመሩ አስችሏቸዋል። በቀጣይ ሳምንት በስታንፎርድ ብሪጅ አንደኛና ሁለተኛ ደረጃ ላይ የሚገኙት አርሰናልና ቼልሲ በብሪጅ ይገናኛሉ። የ12ኛ ሳምንት የመጨረሻ ጨዋታ በዛሬው ዕለት በኦልድ ትራፎርድ ስቴዲየም ምሽት 5 ሰዓት ላይ ማንቸስተር ዩናይትድ ከኤቨርተን በሚያደርጉት ጨዋታ ፍጻሜውን የሚያገኝ ይሆናል። እንግዲህ ማንቸስተር ዩናይትድ ይህን ጨዋታ ማሸነፍ የሚችል ከሆነ ቶፕ ፎር ውስጥ መግባት የሚችልበት እድል ይኖረዋል። ነጥቡንም ወደ 20 ለማሳደግ የሚችልበት እድል አለው። የዛሬውን ጨዋታ ኦልድ ትራፎርድ ላይ እንደማድረጉ ይህን ጨዋታም የማሸነፍ ከፍ ያለ ግምት ተሰጥቶታል። የፕሪሚየር ሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ29 ነጥብ እየመራ ሲሆን ቼልሲ በ23 ነጥብ በ6 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል። ማንቸስተር ሲቲ በ22 ነጥብ ሶስተኛ ደረጃ ላይ፣ አስቶን ቪላ በ21 ነጥብ አራተኛ ደረጃ ላይ ሲቀመጥ፣ ክሪስታል ፓላስ በ20 ነጥብ አምስተኛ ደረጃ ላይ፣ ብራይተን እና ሰንደርላንድ በ19፣ ቦርንማውዝም በተመሳሳይ 19 ከ6 እስከ 8 ያለውን ደረጃ ይዘዋል። ቶተናም በ18 ነጥብ 9ኛ ደረጃ ላይ ሲቀመጥ፣ ማንቸስተር ዩናይትድ አንድ ተስተካካይ ጨዋታ ያለው በ18 ነጥብ 10ኛ ደረጃ ላይ ሲሆን፣ ሊቨርፑል በ18 ነጥብ 11ኛ ደረጃ ላይ ተቀምጧል። ሊቨርፑል እንግዲህ በዚህ ውድድር ዓመት እጅግ በጣም የከፋ ውጤት የከፋ ቀውስ ውስጥ ነው የሚገኘው። በወራጅ ቀጠና ላይ የሚገኙ ክለቦች ሊድስ ዩናይትድ በ11 ነጥብ 18ኛ ደረጃ ላይ ሲገኝ፣ በርንሌይ በ10 ነጥብ 19ኛ ደረጃ ላይ ይገኛል። ወልቭስ በ2 ነጥብ ወራጅ ቀጠና ላይ የሚገኝ ክለቦች ሆነው ተቀምጧል። የከፍተኛ ግብ አስቆጣሪዎቹን ስንመለከት ኤርሊንግ ብሮት ሆላንድ ከማንቸስተር ሲቲ በ14 ግቦች ሲመራ፣ ኢጎር ቲያጎ ከብሬንትፎርድ በ9 ጎሎች ይከተላል። ዳኒ ዌልቤክ በ7 ጎል ከብራይተን በሶስተኛ ደረጃ ላይ የተቀመጠ ሲሆን፣ የበርንማውዙ ጋና የመስመር ተጫዋች አንቶን ሰመኒዮ በ6 ጎሎች በአራተኛ ደረጃ ላይ ተከታትለው እየመሩ ሲሆን፣ እንግዲህ የዛሬው መረጃዎቻችን እዚህ ጋር አበቃን። በሌሎች አዳዲስ መረጃዎች እስከምንገናኝ በተሰማራችሁበት የስራ መስክ ሁሉ በስኬትና በጤና እንድትቆዩልን ተመኘን።